ወላጆቼ የቤት ልጅ አድርገው ነው ያሳደጉኝ። በከፍተኛ ቁጥጥርና ጥንቃቄ ለማንኛውም ጉዳይ ሆነ አላማ ከቤት መውጣት ቢኖርብኝ ከወላጅ አብሮነት ጋር እንዲሁም በተለይም የአባቴ ቁርጥ አቋም ነበረ። ከዚያም የተነሳ ትምህርት ቤት ወስዶ ለመመለስም ሆነ ከቤት ውጭ መገኘቴን ለሚፈልግ ለየትኛውም ጉዳይ ሽማግሌው አባቴ ሹፌሬና ጠባቂ ቦዲጋርድ ነበረ። ለመጀመሪያ ጊዜ ለብቻ በመንገድ ላይ የተገኘሁበት አጋጣሚ በኔም ሆነ በወላጆቼ ፈቃድ አልነበረም። ካልተሳሳትኩ የአራተኛ ክፍል ተማሪ ያለው በትምህርት ቤታችን ይፈሩ የነበሩትና የአማርኛ የእጅ ጽሑፍ ትምህርትን ይሰጡን የነበሩት ምክትል ዳይሬክተርና መምህር እያስተማሩ በነበረበት ክፍለ ጊዜ ነበረ። ጽድት ያለን የእጅ ጽሑፍ ከተማሪዎቻቸው ማየት ይፈልጉ የነበሩና ያንን ማድረግ ያልቻለን ተማሪ በግርፋት የሚቀጡ መምህር ነበሩ። አንድ ቀን ታዲያ ከቤት ይዤው የመጣሁት እስክሪብቶ ገንፍሎ ስለተበላሸብኝ በእርሳስ ጽፍ አገኙኝ። በጣም ተቆጥተውና ተበሳጭተው ቶሎ ከክፍል እንድወጣና ወደ ቤት ሄጄ እስክሪብቶ እንዳመጣ ነግረውኝ አባረሩኝ። ቁጣቸው ያስፈራ ስለነበረ ወደየትም ለብቻ ተጉዤ ያለማወቄን በመናገር ራሴን የማዳን ሙከራ ለማድረግ አልደፈርኩም። ትምህርት ቤታችን ይገኝ ከነበረበት ከሰሜን ማዘጋጃ አካባቢ ወደ ጉለሌ ሩፋኤል ቤተክርስቲያን አካባቢ ወደሚገኘው ቤታችን ዘውትር ከአባቴ ጋር የምመላለስበትን መንገድ እያስታወስኩ ተጋልጬበት በማላውቀው ጠራራ ፀሐይ እየተራመድኩ እንደምንም ቤት ደረስኩም። ቤት ስደርስ የምሳ ሰዓት ሆኖ ነበርና ከእናቴ በተጨማሪ ከስራ ለምሳ ወደ ቤቱ የመጣውን አባቴን አገኘሁት። ትምህርት ቤት መገኘት በነበረብኝ ሰዓት ቤት ውስጥ ጭራሽ በእግር መንገድ ደክሜና በፀሐዩ ንዳድ ተጎሳቁዬ ስላገኙኝ እጅግ ደነገጡም። ቤት ያመጣኝን ምክንያት ስነግራቸው ደግሞ አባቴ እጅግ ተናደደ። ምሳችንን አብረን ከበላንና ሁኔታውን ለመበቀል በሚመስል መልኩ በርካታ የሚያማምሩ አዳዲስ እስክሪብቶቹን ከሰጠኝ በኋላ ወደ ትምህርት ቤት ሊመልሰኝ መንገድ ጀመረን። ትምህርት ቤት በደረስን ጊዜ ወደ ክፍል ከመግባቴ በፊት አባቴ ይዞኝ ወደ ዳይሬክተሩ ቢሮ ገባ። በጣም በቁጣና ከፍ ባለ ድምጽ መናገር ጀመረ። አባቴ እንኳን ተቆጥቶ እንዲሁ ታይቶ የሚፈራ አይነት ሰው ነው። በዳይሬክተሩ ቢሮ ውስጥ ያገኘነው ግን ምክትል ርዕሰ መምህራችን የሆኑትን ራሳቸውን የእጅ ጽሑፍ መምህራችንን ነበረ። ምን አይነት መምህራን ነው ያሏችሁ? ይህች ልጅ ለብቻዋ የትም ሄዳ አታውቅም። እንዴት ለእስክሪብቶ ቤት ድረስ ሂጂ ይባላል? አንድ ነገር ቢደርስባት ኖሮ መኪናስ ቢገጫት እያለ በከፍተኛ ድምጽ ሲናገር እርሳቸው ደንግጠው ማዳመጣቸውን ቀጠሉ። በጣም እንደፈሩ አስተዋልኩም። አሳዘኑኝ። ተቆጥተው ያባረሩኝ መምህር እርሳቸው መሆናቸውን ላልነግርባቸው ወሰንኩም። አባቴም ይዞት የመጣውን ቁጣ ሁሉ በንግግሩ ዘርግፎና በመምህሩ ላይ እርምጃ መውሰድ እንዳለበት አስጠንቅቆ ወደ ስራው ሄደ። እኔ ወደ ክፍል ተመለስኩም። መምህሩም ላሳደረብኝ በደል የግማሽ ሰዓት ሰቀቀን ተቀብለው ጉዳዩ በዚያው አለፈም። ቃል አውጥተው ስላላጋለጥኳቸው ባያመሰግኑኝም በልባቸው እንዳመሰገኑኝ ግን አልጠራጠርም። አባቴ በከፍተኛ ቁጥጥርና ጥበቃ እኛን ማሳደጉን የሚያመቻምችበት ጉዳይ አልነበረም። ከወንድሜ በተለየ ሁኔታ ለኔ ለሴት ልጁ ልዩ ጥንቃቄ የሚያደርግ ነበር። እፍን ተደርገን ማደጋችን ይፈጥርብን ከሚችለው ማህበራዊ ደንባራነት ይልቅ ለተለያዩ ሁኔታዎች በለጋ እድሜያችን መጋለጣችን የበለጠ አደጋ እንዳለው እምነቱ እንደነበር እረዳለሁ። እናቴ በበኩሏ ልጆችን ተጠንቅቆና ጠብቆ ማሳደግን ብታምንበትም የአባቴን ያህል አጥባቂ አልነበረችምና እርሱ በሚፈቅዳቸው ጉዳዮች ተቃዋሚ አልነበረችም። የስምንተኛ ክፍል ተማሪ ያለው መኖሪያቸው ለሰፈራችን ቅርብ ከሆነና ልክ እንደኔ ሙዚቃ ፍላጎት ከነበራቸው ጓደኞቼ ጋር ለመገናኘት አቀድን። ከቤተሰቦቼ ፈቃድ እንደማላገኝ ብነግራቸውም እንደምንም ብዬ ምክንያት ፈጥሬ እንድንገናኝ ወተወቱኝ። መገናኘት የኔም ፍላጎት ነበርና አባቴን ውሸት ፈጥሬ ላስፈቅደው ወሰንኩም። የጓደኛዬ ልደት ተጠርቻለሁ ብዬ በውሸት ምክንያት ከቤት ለመውጣት ጠየቅኩኝ። በነገርኩት ሰዓት ወዲያው መልስ ያልሰጠኝና ነገሩን ሲያስብበት የቆየው አባቴ ጠርቶ ልብሴን እንድለብስና ለመሄድ እንድዘጋጅ እርሱ ራሱ እንደሚያደርሰኝና ምን ይዤ መሄድ እንደምፈልግ እንዳስብበት ነገረኝ። አባቴን ላታልልበት የሞከርኩት ፈጠራ እንዳልተሳካልኝ አወቅኩ። መዋሸቴን አውቆብኝ ይሁን ለጥንቃቄ ብሎ እንደሆነ እርግጠኛ ባልሆነም በእለቱ ከቤት ለመውጣት የቀየስኩት መንገድ ሳይሳካ ቀረ። አባቴን ለብቻ ሄዳለሁ ብዬ ላሳምነው እንደማልችል ስለማውቅ ትንሽ ቆይቼ ከገባሁበት አስቸጋሪ ሁኔታ ለመውጣት ሁለተኛ ውሸት መፈብረክ ነበረብኝ። እርሱም ራሴን ድንገት አመመኝ በሚል ሰበብ ከልደቱ መቅረት መናገር ነበረ። በሁለተኛው ውሸት አባቴን እንዳልደለልኩ ታውቃለሁ። የዚያን ቀን ሁኔታ ዳግመኛ እንደዚያ ያለው ሙከራ ላለማድረግ ተስፋ እንድቆርጥና ለቤታችን ስርዓት በእሽታ መገዛት የተማርኩበት ገጠመኝ ነበረ።
ከዚያ በኋላ ከጓደኞቼ ጋር መገናኘት ከፈለኩ የምንገናኘው እኛ ቤት ብቻ ሆነ። የአባቴ ህይወት ካለፈ በኋላ አንጻራዊ የመውጣት መግባት ነፃነት አገኘው። ወደ ትምህርት ቤትና መገኘቴን ግድ ወደሚሉ ቦታዎች ከአባቴ ሹፌርነት ውጭ መንቀሳቀስም የግድ ሆነብኝ። በዙረትና አዘውትሮ ከቤት በመውጣት ልማድ ውስጥ ግን አልተጠመድኩም ነበረ። የቤት ልጅነቴን ተቀብየውና እንደ ኩዮቼ ለመሆን ብርቱ ፍላጎት አድሮብኝ የነበረባቸው ቀናት አልፈው የዟሪነት ፍላጎቴ ወጥቶልኝ ነበረ። የቤት ልጅነቴ አሁንም ከማንነቴ ጋር ተያይዞ እንዳለ አስባለሁ። በተለይም እድሜ ከጨመረና ራሴን በበለጠ ወደማወቅ ከመጣው በኋላ በቂ ምክንያት ካላገኘው በስተቀር ከቤት የማልወጣ ሰው ሆኛለሁ። ከ18 እስከ 20 ዓመቴ ባሉት የወጣትነት ጊዜያት አንጻራዊ የደጅ ሰው የነበርኩ ቢሆንም እርሱንም ቢሆን ከበቂ ማመጣጠኛ የቤት ቆይታ ጋር ነበር የማደርገው። ከ20 ዓመቴ ጀምሮ በሙዚቃ ያገኘው ተቀባይነት ካስከተለው መታወቅ ጋር ተያይዞ እንዲሁም ወዲያው በገባሁበት የትዳርና የእናትነት ህይወት በኋላ የተከሰተው መንፈሳዊ ሴትነት ተጨምሮበት የቤት ልጅነቴ ጸና። በተደጋጋሚ በስራ ምክንያት ከቤት የመውጣባቸው አጋጣሚዎች ማለትም በፊልም ስራ ተከታታይ ቀረጻ ቀናት እንዲሁም የሙዚቃ ኮንሰርት በሚኖር ሰሞን ተከታታይ የልምምድ ቀናት ሲኖሩ ግዴታ እነዚያን ጊዜያት የማካክስበት የጥሞና ጊዜ ያስፈልገኛል። በአስተዳደጌ የነበረው አብዛኛውን ጊዜ ለብቻ የማሳለፍ ሁኔታ በስራዬ በመጣው ቅናም ያም የሚያስከትለውን የሰዎች ትኩረት ለመቋቋም የፈተነኝ ነበረ። ይህ ትኩረት ከመንፈሳዊ እድገትና በዚያም ውስጥ እውነተኛ ስፍራን ከማወቅ ጋር ኋላ ላይ ቢቀበለኝም በመጀመሪያዎቹ ዓመታት ግን እጅግ የተቸገርኩበት ነገር ነበረም። አሁንም ቢሆን ብዙ ሰው በተሰበሰበበት ስፍራ ስገኝ በውስጤ የሚሰማኝ ሽብር ቀላል አይደለም። ማህበራዊ ደንባራነቴ ብዙ ወዳጆቼ የሚታዘቡትና ፈገግታንም የሚያጭሩባቸው ነው። ብዙ ሰው በተሰበሰበበት ስፍራ ከመገኘቴ በፊት የዕለቱን አቅሜን ፈትሼና የስሜት ምቾት ማጣቱን ልቋቋሙ የሚችልበት በቂ የስነ ልቦና ቁመና ላይ እንደሆንኩ አረጋግጬ መውጣት በሂደት ተምሬያለሁ። ለብቻዬ መሆን የምወደውን ያህል ከሰዎች ጋር ማሳለፍ ደስ ቢለኝም ከተወሰነ ቁጥር በላይ በርከት ያሉ ሰዎች ባሉበት አይነት ስብሰባ ስገኝ ግን በዝምታና በታዳሚነት መንፈስ ነው። ሰላምተኛና ሰዎችን በጥሩ መንፈስ የምቀበል ብሆንም ለመግባባት በተለይም ለመቀራረብ ምቹ ጊዜንና ሁኔታን የምፈልግ ሰው ነኝ። በልጅነቴ ጊዜያት ከእናትና አባቴ ቤት ውጭ ማደርም ሆነ መክረም ይፈቀድልኝ የነበረው በአያቴ ቤት ብቻ ነበረ። አያቶቼ በጣም መልካም ሰዎችና ፈሪሃ እግዚአብሔር የሞላባቸው ነበሩ። ወንድ አያቴ ገርና ቀለል ያለ ሰው ሲሆን ከብዙ የእድሜ ኩያዎቹ አባቶች በተለየ ከመፈራት ይልቅ ለመውደድ የሚቀል ሰው ነበረ። በማህበራዊ ግንኙነቱ ከጥሩ ሰላምተኝነትና ከአክብሮት ያለፈ ንቁ ተሳታፊነት ባይኖረውም ቤቱን ለመልካምነት ለመክፈት የማይሰስት በቅርብ ለነበረው ደግሞ ይበልጥ መልካምና ምቹ ሰው ነበረ። የሴት አያቴ እማዬ ተብላ የምትጠራው በእኛ በልጅ ልጆቿና በልጇ ብቻ አልነበረም። የአካባቢው ሰው ሁሉ እማዬ ብሎ ነበር የሚያውቃት። የደግነቷና የኮስታራነቷ ጥምረት የሚገኝባት ሴት ናት። ማንበብ የምትወድ ካነበበቻቸው ነገሮችም በልዩ ጥበብ የምታካፍል ሴት ነበረች። በማለዳ ተነስታ እንደ ቋሚ ሰራተኛ ፈትፍታና ቋጥራ ሀብታም ደሃ ሳትል ሰዎችን ትጎበኝ ነበረ። የታመሙትን፣ የወለዱትን፣ በሐዘን ያሉትን ሁሉ ተግታ ትጠይቅ ነበረ። ህይወቷ ባለፈበት ህመም በተያዘች ጊዜ ሆስፒታል መተኛቷ ሲሰማ ተኝታበት በነበረው ሆስፒታል ቅጥር ግቢ ውስጥ ሞልቶ የነበረው እርሷን ሊጎበኝ የመጣው የሰው ብዛት እስካሁን ይገርመኛል። በአገር ደረጃ የሚታወቅ ሰው የታመመ ይመስል ነበረ። አያቴ ያለፈችው ሁለተኛ ልጄን መንግስቱ በወለድኩ በነጋታው ነበርና ልቀብራት አልቻልኩም። ሐዘኔንም ጮሆ ማልቀስም ይከለክለኝ ከነበረው ከወሊድ ቁስሌ ጋር ለብቼ አሳለፍኩትም። በ6 ኪሎ እና በሽሮ ሜዳ መካከል ባለው ሐምሌ 19 መናፈሻ አካባቢ የሚገኘው የአያቶቼ ቤት እኔ እንዳደግኩበት ቤትና አካባቢ ሁሉ ነፋሻና አረንጓዴ ነበረ። በእኛ ቤትና በአያቶቼ ቤት መካከል የነበረው ትልቁ ልዩነት ግን የአያቶቼ ጠንካራና ሞቅ ያለ ማህበራዊ ግንኙነትና ኑሮ ከአካባቢው ሰው ጋር መኖሩ ነበረ። እኛ ቤት ከነዋሪዎቹ ውጭ እንዲሁም አልፎ አልፎ ሊጠይቁን ከሚመጡት ዘመድና ወዳጆች ውጭ ሰው ካለ ወይ ዓመት በዓል ወይም ድግስ ነበር ማለት ነው። በአያቶቼ ቤት ግን በማንኛውም ቀን ሲነጋ ጀምሮ ሰው አለ። አዘውትረው የሚመጡና ቁርሳቸውን ከአያቴ ጋር የሚመገቡ አረጋውያን፣ ከማለዳ ጀምሮ ሊጫወቱ የሚወጡና ቁርስና ምሳቸውን እዚያው የሚመገቡ ህፃናት፣ ከገጠር ሊጎበኙ የሚመጡ ዘመዶችና የተለያዩ ሰዎች ቤቱን ሞቅ ያደርጉት ነበረ። ብዙ ክረምቶችን በዚያ ሞቅ ባለው የአያቶቼ ቤት አሳልፌያለሁ።
በዚያ ብዙ ወጣት አክስትና አጎት ነበሩኝና ቆይታዬ በጣም አስደሳች ሆንልኝ ነበረ። ሰዓሊ የነበረው ሀብቱ የቦብ ማርሊ ሙዚቃ እያዳመጠ ስዕል ሲስል ወይም የቅርጽ ስራን ሲሰራ መመልከት፣ ከአስናቀ ጋር የተለያየ የካንትሪ ሙዚቃ በተለይ ደግሞ የትሬሲ ቻፕማንን ሙዚቃ ማዳመጥ፣ ጥርስ የማያስከድነውን የሚኒሊክ ቀሎች መኮምኮም፣ ደጓና መንፈሳዊዋ ሰብለ ከአያቴ ባልተናነሰ በቆይታዬ ታስተናግደኝ ነበረ። የቤቱ ታናሽ የነበረው ብርሃኑ ደግሞ ልዩ ልዩ ጨዋታ መፍጠር ይችል ነበረ። እኔና ለኔ እድሜ ቀርቦ የነበሩ የዘመድና የጎረቤት ልጆች የተለያዩ ጨዋታዎችን ያጫውቱኝ ነበረ። ለመዝናናት ወጣ የምለው ቲያትር ወይም ፊልም የምመለከተው ደግሞ ከዘናጯና ኮስታራዋ አክስቴ ከመስኪቲ ጋር ነበረ። ፓስቲ አማረኝ። የመርካቶን ትውስታ የጻፍኩ ባለውበት አሁን የመርካቶን ፓስቲ ማስታወሴ አምሮቴ እንቀሰቀሰብኝ። ይህኛው እርግዝናዬ ከዚህ ቀደም ከነበሩት በተለየ ብዙ አማርኛ ያለበት ነው። ከዚህ ቀደም በነበሩኝ እርግዝናዎች ወጣ ያለ ባህሪ ለውጥም ሆነ አምሮት ብዙም አልገጠመኝም። በነፍሰ ጡርነት ወቅት ያለን የአምሮት ነገር የማውቀው ከአሁኑ እርግዝናዬ ጋር መጠነኛም ቢሆን ተመሳሳይነት በነበረው መንግስቱን ጸንሼ በነበረበት በሁለተኛው እርግዝናዬ ወቅት በተከሰቱ ሁለት ገጠመኞች ብቻ ነበረ። የመጀመሪያው ጊዜ መጽሐፍ ቅዱስን እያነበብኩ ያለው ስለ ናዝራዊነት ደንብ በተጻፈበት ክፍል ላይ ይመስለኛል። ዘቢብ የሚለውን በተመለከትኩ ጊዜ ከፍተኛ የዘቢብ ፍላጎት መጣብኝ። ዘቢብ ወትሮውንም ቢሆን የምወደውና ከቤት የማይጠፋ ነገር ቢሆንም በዚያን ሌሊት ግን ማግኘት አልቻልኩም ነበረ። ጊዜው ሌሊት በመሆኑም ወጥቼ መግዛትም ሆነ አምጡልኝ ብዬ ሰው መጠየቅ አልችልም ነበርና እንዳማረኝ ነጋ። ሆኖም ግን በተለምዶ በሀገራችን እንደሚባለው በዚያ ሌሊት ያማረኝን ባለማግኘቴ በልጄ በመንግስቱ ሰውነት ላይ ወጣ ሽታ የለም። ሁለተኛው የአምሮት ትዝታዬ ደግሞ ከምንም በመነሳት ሳይሆን እንዲሁ ያማረኝ ትሬፓ ነበረ። ደግነቱ የንጋት አምሮት ነበርና ለትሬፓ የሚሆነውን ጨጓራ በማለዳ ለማግኘት አልተቸገርኩም ነበረ። ያለ ወትሮዬ ያንን ሳደርግ ያየችው እናቴም ነገሩ ገብቷት ለአምሮቴ መወጫ የሚሆነውን ትሬፓ የሰራችልኝ ራሷ ነበረች። ይህ የአሁኑ እርግዝናዬ አምሮትን ጨምሮ የተለያዩ በእርግዝና ወቅት ከሰታሉ የሚባሉ አካላዊ ለውጦችና የስሜት ውጣ ወረዶችን ሁሉ ያየሁበት ነው። ያለፉት 3 እርግዝናዎቼ ሁሉ በሀያዎቹ የእድሜ ክልል ውስጥ እያለው ያለፍኩባቸው ከመሆናቸው ጋር የሚያያዝ እንደሆነ እርግጠኛ ባልሆንም በጣም ቀላልና የሚወደዱ እርግዝናዎች ነበሩ። ከ36ኛው ሳምንት በኋላ በሚፈጠርብኝ እብጠትና የክብደት መጨመር በስተቀር የማከናውነው ሁሉ ከእርግዝና በፊት አከናውንበት በነበረ ምቾትና ንቃት ማከናወን የምችል ነበርኩኝ። አሁን ምናልባት ያረገዝኩበት ሁኔታ በራሱ አስጨናቂነት ያለውና ልወጣው የሚገባው ብዙ የቤት ስራ ያለበት መሆኑ ተጨማሪ ጫናን አሳርፎብኝ ሊሆን ይችላል። በመጀመሪያው ሰሞን የነበረው የህመም ስሜት ብዙ ቀኖችን በመኝታ እንዳሳልፍ ያደርገኝ ነበረ። ከህመሙ ለማገገም ከሚወስድብኝ የብዙ ቀናት ረፍት አስፈላጊነት የተነሳ ደግሞ ወድጄ አዘውትረው የነበረውን የአካል ብቃት እንቅስቃሴ ለማቋረጥ አስገድዶኛል። ከእርግዝና ጋር አብሮ የሚመጣውን አይቀሬ ክብደት መጨመርን በቶሎ ለመመለስ በሚያስችለኝ የአካል ብቃት ላይ ብቆይ ደስ ባለኝ ነበረ። አልተሳካም። አሁን ያማረኝን ፓስቲ ዱዓውዬ ላስመጣ ተነስቼም ሻይ ላፍላ።